አርቲስት አንዷለም አዱኛ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቦ ነበረ። ፍርድ ቤቱ ምን አለ የሚለውን ነገር ለመስማት አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ፍቅር ሰላም ይብዛላችሁ። ቀነኒ አዱኛ ከሞተች እንግዲህ ቀንን ተክቶ ሳምንትን ተክቶ ለሁለተኛ ሳምንት ደርሰናል። በግድያ ወንጀሉ ተጠርጥሮ ደግሞ በሷ ሞት በሷ ግድያ ወንጀል ተጠርጥሮ እስር ላይ የሚገኘው አንዷለም ጎሳ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቦ ነበረ። ፍርድ ቤትም ከቀረበ በኋላ የዋስ መብት ጠይቆ ነበረ። እቤቱ ሆኖ ወይም ደግሞ ውጪ ላይ ሆኖ በዋስ ወጥቶ ፍርድ ቤት እየተመላለሰ ጉዳዩን እንዲከታተል ጠበቃው ለፍርድ ቤቱ ጠይቆ ነበረ። ፖሊሶች ደግሞ በጭራሽ አይሆንም፣ መሆን የለበትም፣ ምክንያቱም ከዚህ ከተፈታ መረጃዎችን ያጠፋብናል፣ እንዲሁም ደግሞ ሰዎችን እያባበለ ምስክሮችን እያባበለ ስለሚያጠፋብን ከእስር ተፈቶ ሳይሆን እዚሁ እያለ ፍርዱን ወይም ደግሞ ጉዳዩን እንዲከታተል ብሎ ቤቱን ጠይቆ ነበረ። ፍርድ ቤቱም የፖሊሶችን ተቀብሎ የአርቲስት አንዷለም አዱኛን የዋስትና መብት ወይም ደግሞ የዋስትና ጥያቄውን ውድቅ አድርጎበታል። በቀነኒ ሞት እጅግ በጣም ብዙ ነገር ነው የተወራው። ራሷን አጠፋች፣ ከፎቅ ላይ ወረወረች ወይም ደግሞ ከፎቅ ላይ ወድቃ ሞተች ቢባልም አብዛኛው ማህበረሰብ ሊያሳምን ያልቻለ ነገር ነበረ። ብዙ ሰው የሚለው ራሱን የገደላት አፍኖ ነው የገደላት፣ ገሏት ነው ከፎቅ ላይ የወረወራትና እጅግ በጣም ብዙ ነገሮችን እያወራ ቆይቷል። ነገር ግን ፍርድ ቤቱ ይሄ ነው የሚል አሁንም ብይን አልሰጠም። አንዷለም አዱኛ ገሏታል ወይም ደግሞ አልገደላትም የሚል አይነት ፍንጭ ምንም ነገር አላወጣም። ነገር ግን ጉዳዩን እያጣራው ነው። የጊዜ ይፈልጋለሁኝ የቀረኝ የሕክምና ወይም ደግሞ የቀረኝ የሐኪም ማስረጃ አለ። ያንን ነገር አጠናክሬ እንድመለስ የ12 ቀን ቀነ ቀጠሮ እንዲሰጠኝ ብሎ ፍርድ ቤቱን ፖሊስ ጠይቆ ነበረ። ፍርድ ቤቱም ፖሊሶችን ተቀብሎ ለመጋቢት 29 ቀጠሮ ተቀጥሯል። በድጋሚ ነበር ዛሬ ፍርድ ቤት የቀረበው አንዷለም። ብዙ ሰዎች በቀነኒ ሞት እጅግ በጣም ተወዛግበዋል፣ ወይም ደግሞ ህብረተሰቡ ራሱ ለሁለት ተከፍሏል። ግማሹ በጭራሽ እሱ አልገደላትም ራሷን ነው ያጠፋችው ይላል። ግማሹ ደግሞ በፍጹም በተአምር የሚታሰብ ነገር አይደለም፣ ራሷን ለማጥፋት የምታስብ ከባድ ጭንቀት ውስጥ ስገቡ ነው መቼም ራሳችሁን ለማጥፋት የምታስቡትና ጭንቀት ውስጥ ገብታ ዲፕሬሽን ውስጥ ሆና ራሷን ለማጥፋት የምታስብ የተደበረች ሴትዮ እንዴት ሆኖ ነው ዛሬ ልትሞት ትናንትናውኑ የልደቷን ፎቶ ስትነሳ ስቱዲዮ ላይ የዋለችው? ትናንትና የልደቷን ፎቶ ለልደቷ ፎቶ ለመነሳት ስቱዲዮ ውስጥ ውላ መታ ማታ ሞተች ሊነጋጋ ሲል ራሷን አጠፋች ሲባል እንዴት ሊታመን ይችላል? እንዴት ይሄ ነገር ለመቀበል በጣም የሚከብድ ነገር ነውና በጭራሽ ራሷን ልታጠፋ አችልም የሚል ማህበረሰብ ወይም ደግሞ ይሄንን ጎራ ይዘው የሚከራከሩ በጭራሽ ተገላ ነው በቃ ተገላ ነው ወይ ተገላ ከተገደለች በኋላ ራሷን አጠፋች እንዲባል ተጠቅልላ ተወርውራ ነው፣ አሊያም ደግሞ በሌላ መልኩ ተገላ ይሆናል እንጂ ራሷን የምታጠፋ ሰው ወይም ደግሞ ራሷን ለማጥፋት የምታስብ ራስን ማጥፋት በአንዴ ብድግ ብላችሁ ራሴን ማጥፋት አለብኝ ተብሎ ተወሮሮ የሚሞት ነገር ሳይሆን ፕሮሰስ ነው። የሚያስጨንቃት፣ የሚያናድዳት፣ የሚከፋት ለመኖር በቃ ለመኖር የሚያጓጓ ተስፋ ስታጡ ነው ራስን ወደ ማጥፋት የምትሄዱትና እስከዚህ ድረስ የመጣች ሰው ተስፋ የሌላት ድብርት ውስጥ የገባች ጭንቀት ውስጥ ያለች ሴትዮ እንዴት ሆኖ ነው እስከ በቃ ለልደቷ እስከ ስቱዲዮ ድረስ ሄዳ ፎቶ ስትነሳ ውላ መታ ራሷን የምታጠፋው? ይሄ ለመቀበል የሚከብድ ነገር ነው። ስለዚህ ራሷን ልታጠፋ አችልም፣ ተገላ ነው። ሊገላት ደግሞ የሚችለው አጠገቧ ያለ ሰው ነው፣ ፍቅረኛ የህይወቴ የምትለው ሰው ነው። እንዲሁም ደግሞ ከዚህ በፊትም ብዙ በደሎችን እንደሚያደርስና እንደሚደበደባትም ጭምር እያሉ በማስረጃ ፎቶዎችን እያወጡ ብዙ ነገር ብለው የራሳቸውን መንገድ ይዘው እየተከራከሩ ነው። በሌላ በኩል ደግሞ በጭራሽ እሱ እንዲህ ሊያደርጋት አይችልም፣ ተስፈኛ ህልመኛ ነው። ስለዚህ እሱ ሊገላት አይችልም፣ ራሷን አጥፍታ ነው። በጭራሽ ያፈቅራታል፣ ይወዳታል፣ አይገላትም። ንጹህ ሰው ነው፣ ስሙን ለማጥፋት ነው። አሁን በጣም እየገነነ ስለመጣ ጠላቶቹ ናቸው ይሄንን ሴራ የሰሩበት እንጂ እሱ ገሏት አይደለም። አሁን የሱን ህልም ለማጨለም፣ የሱን ስም ለማጥፋት፣ የሱን ህይወት ለማበላሸት በጣም በዚህ ሰዓት ተሰሚነት ስላለው እጅግ በጣም ተቀባይነት ስላለው በዚህ ሰዓት በጣም በስራውም ላይ እየጎመራ ስለሆነ ተቀባይነት ስላገኘ በራሱ በተወለደበት ማህበረሰብም እንደ ሀገርም እንደ ኢትዮጵያም አዎ
ብዙ ሰው ሙዚቃውን ወዶለታል። በጣም ፈምሶ ነበረ። በጣም በእውነት ለመናገር ምን እያለ እንኳን እንደሆነ ሳይገባው ብዙ ሰው ሙዚቃ ቋንቋ ነው በእርግጥ ያዳምጠዋል። በጣም ብዙ ሰው በጣም ነው የሚከታተሉትና ይሄ ነገር ያናደዳቸው ጠላቶቹ፣ ይሄ ነገር ያበሳጫቸው ጠላቶቹ ህይወቱን ሊያበላሹበት በሚወዳት በሚስቱ ሁለት ነገር አሳጡት። ቅስሙን ሊሰብሩት። ነፃ እንኳን ሆኖ ቢለቀቅ በሷ ሞት መቼም ሰላም መሆን አይችልም፣ መቼም ደና መሆን አይችልም። ስለዚህ በዚህ መልኩ ይጎዱታል። በቃ ወንጀለኛ ነህ እንኳን ተብሎ ባይያዝ፣ ወንጀለኛ ነህ እንኳን ተብሎ ባይታሰር የሚወዳትን የሚያፈቅራትን በጣም ምትረዳውን ምታግዘውን ፍቅረኛውን በመቀማት ቅስሙን ሰብረው እሱ እንዲወድቅ ወይም ደግሞ ከፍታ ላይ እንዳይሄድ የሚያግዱ ጠላቶቹ ናቸው ይሄን ያደረጉበት ብሎ የሚያምን ማህበረሰብ አለ። አንዳንዶቹ ደግሞ አይደለም ሊገላት አይችልም፣ እሱ ፈጽሞ ሊገላት አይችልም፣ በቃ ገለዋት በዚህ መልኩ ሊሰብሩ ታስበው ነው። አሊያም ደግሞ እሱ ራሱ ገሏል ተብሎ እስር ላይ ገብቶ የሁለት ቅጣት እንዲቀጣ አይነት ድርጊት ነው ያደረጉት። እሱ ላይ የተደረገ ሴራ ነው፣ እሱ ላይ የተሴረ ሴራ ነው እንጂ ፈጽሞ ልጁ እሷን አልገደላትም ብለው የሚከራከሩ ማህበረሰቦች አሉ። ፍርድ ቤቱ ውሳኔ ባልሰጠው ነገር ላይ እሱ እንዲያደረገ እሷ እንዲያደረገች እንዲያልሆነም ንጹህ ሰው ነው ወንጀለኛ ነው ብለን መከራከር አንችልም። ስለዚህ አሁን በጣም መጠየቅ ያለብን ነገር ፍትህ ለቀነኒ ብለን ለሞተቿ መጮህ ነው እንጂ እሱ ለራሱ መከላከል ይችላል። ራሱን በፍርድ ቤትም በጠበቃም በፈለገው ነገር ገንዘብ አለው። ራሱን መከላከል የሚችል ሰው ነው፣ ቆሞ የሚሄድ ሰው ነው። ስለዚህ አሁን መጮህ ያለብን ለዚች ምስኪን ነፍስ ነው። የአባቷ ማደራ አለብን። የኢትዮጵያ ሕዝብ ሆይ እንደ ሀጫሉ የልጅ ደመ ከልብ ሆኖ እንዳይጠፋ ወይም ደግሞ ፍትህ ሳያገኝ እንዳይኖር እባካችሁን ድምጽ ሆኑ። የልጄን ደም ወይም ደግሞ የልጄን ገዳይ ለህግ ለፍርድ እንዲቀርብ እርዱኝ ብለው ተማጽነዋል። የአባቷ አደራ አለብን። እንደ ሰው ደግሞ ሰውኛ ስሜት አለን፣ ሰውኛ ኃላፊነት አለብን። እቺ ልጅ ከመሬት በታች ናት፣ ሞታለች። ፍትህ ብለን መቆም ፍትህ ብለን መጮህ ያለብን ለዚች ልጅ ነው እንጂ በቁም ለሚሄድ ራሱን መከላከል ለሚችል ገንዘብ ላለው ጠበቃ ቀጥሮ ራሱን መከላከል ራሱን ማዳን ለሚችል ሰው ምንም አይነት እንትን ማድረግ አይጠበቅብንም ብለው ይሄንንም ነገር የሚቃወሙ አሉ። ለሞተችው አንጩህ፣ ለተቀበረችው አንጩህ፣ ለመጮህ ለማትችለው ራሷ መከላከል ለማትችለው እንጩህ ይላሉ። አብዛኞቹ ደግሞ ከሱም አጠገብ የነበሩ ሰዎች ምንም አይነት ሐሳብ አይሰጡም። ምንም እሷንም ገሏታል ፍትህ ለቀነኒም አይሉም። ወይም ደግሞ ቀነኒ ሞታለች፣ እህታችን ናት፣ ራሷን አጥፍታለች፣ ፈጽሞ እሱ እንዲህ አይነት ወንጀል አይሰራም፣ ጓደኛችን ነው፣ እናውቀዋለን፣ እንዲህ አይነት ነገር ፈጽሞ ሊያደርግ አይችልም ብለው እሱንም ደግፈው ለሱ ለመከላከል አልጣሩም። ወይም ደግሞ ለሞተችዋም ልጅ ሲቃወሙ ወይም ደግሞ ድምጽ ሲሆኑ አናያቸውም። ምክንያቱ በፍጹም ሊገባን አልቻለም። በዛም ሆነ በዚህ ፍትህ አሁንም ለቀነኒ እንላለን። ያው አሟሟቷ እስካሁንም እንዳወዛገበን ያለው እስካሁንም እንቆቅልሽ እንደሆነ ነው ያለው። ተገላ ነው ወይስ ራሷን አጥፍታ ነው ፍርድ ቤቱ የሚለውን ነገር በመጋቢት 29 ቀጠሮ የምንሰማ ይሆናል ብዬ ተስፋ አደርጋለሁ። መልካም ጊዜ